ጥያቄ ሲበዛብን አድዋ የሚባል ነገር አላነሳም። ስፖርት ነው አለ የሆነ ሰዓት በኋላ ስፖርት ነው አለ። መጀመሪያ ያለው ወደ ቁልቢ ቁልቢ ተጓዥ። ከዛ በኋላ ቁልቢን ስናልፍ ደግሞ የምናገኘውን ሚላዴና ፊንፊኔ ማለት ጀመረ። በግር ሚላ የሚለው ራሱ ቀይዛ ሚላዴና ፊንፊኔ ይላሉ። በቃ ምናምን ከዛ እቺን ነገር ደግሞ የአፍሪካ ምናምን አላ ከና አፍሪካ ምናምን ይላሉ። ከዛ ልብስ ይውለቃባል እንደማንለቀው ስላወቀ በቃ እሺ ለባብሰው ሶስት ቁጭ ብሎ ይጠብቃል። አሁን የተኛው ታለ እውነቱ ነው። እንደዛው እንቅልፉ ብው አደረገን አመረቀነን ነገር ይየው። ህፃኑስ እንዲህ ነው ሰው ሆኖ መጀገን፣ ሐውልት ሆኖ ማበብ፣ ቅርስ ሆኖ መነበብ ከህያዋን መዝገብ ያውና ታሪክ እምዬ ምኒልክ ተናገሩ በእምዬ ማርያም እየማሉ በእምዬ ማርያም እየማሉ የሚገርም ውሃ አድርገው አመጣልህ ነበር። እግራቸው ሁሉ ባዶ ስለሆነ እንትን ሁሉ አድርገው ነበር። ጠርሙስ ሹልሹሎች ምናምን በጣም አስቸገራቸው። የኛ ባዶ እግራቸው በባዶ እግሩ ስለሚሆን እንዳይገቡ በሚል ማለት መጨረሻ ላይ መግባት አቃታቸው። ከዛ ነው ጣይቱ መታ። ምን አደረጉ መሰለ? ሰላም እንዴት ናችሁ? እሷን አብራያ። ይህ የአድዋ ልዩ ፕሮግራም ነው። ለብዙ ቀናት ሲዛትበት የነበረ ድምፅ ነው። አንተ ጋር ገብቷል አይደል? ተርገበገባለች እቺ። አሪፍ እና ከጉዞ አድዋ 7 ሚኪ፣ ከጉዞ አድዋ 6 የቡድን መሪው እናኔ በላት እንትና ያሬድ ሹመቴ ስሙን የሳተው ማንን የረሳሁት አንድ ሰው አራተኛ ሰው አንድ እንዴት ረሳዋለሁ እያለ ኪራ ብሏል አልኩኝ። ወደሰን ኪዳኔ ዋናው መሪ ከሀረር አድዋ ድረስ መሀል ላይ ተቀይረሻል። ከሀረር ግን የእናንተ ቲም ነው አይሄዱ? አራት ሆንና ሁሉም ከአዲስ አበባ ነው ጀምሮ ሁሉ ከአዲስ አበባ እና ተጣልፈን ነው እንጂ ያሬድ አይደለም የሚያስጀምረን ራሳችን። እቺ አርበኛ ደም አለ ውስጧና ከመጀመሪያም ሳቀው ወንደሰን ኪዳኔ ከትምህርት ቢሮ ነው የማውቀው እና ያቺ የማውቅበትን ሞመንት ላወራላችሁ። እንትን ነው ይቆረጣል የአባይ ግድብ ሁላችን። ከዛ ያው ወያኔ ነው አፍን ዘግተን ያለ አንድ ከእንትን ተባሮ አመፀኛ ስለሆነ እዛ ተቀንሶ እኛ ጋር ይመጣ ከብዙሃን መገናኛ እጁን አወጣ። ያኔ ነው የማውቀው። እጁን አወጣና ማንም ሰው የኔን ደሞዝ የመቀነስ መብት የለውም ምናምን ብሎ እንዴ ሁላችንም ፈርተን ነበር። እንፈልጋለን ያን ማለት ግን ማለት አንችልም። ጀለስ እሱን ሲል ቀጥሎ ነፍሱን ይማረው አንድ ወዳጃችን ማን ነበር ስም ኬሚስትሪ መምህር አይናለም አቦያ። አይ ወንድሜ ወንደሰን ያለው እንትኑ አይደለም በጥላቻ አይደለም ሲል አታስተካክልልኝ ማነህ አልፈልግም ሊቆርጥ በቃ ሁላችንም ደንግጠን ዞራል። ያንተ ተቆረጠ ከዛ በኋላ አልተቆረጠ ብቸኛ ትምህርት ቢሮ ውስጥ ለአባይ ግድብ እንደዛ ነው የሚላቸው። እኔ ግድቡ በተመረቀ ማግስት ደስታዋን የምታከብረው ኬንያ ናት፣ እንደዚህ ያለች ኡጋንዳ ናት። እኔ ምንድን ነው የቀነሳችሁልኝ? ስለዚህ አይመለከተኝ እንዳቆርጡ አላቸው። ይሄ እንትኑን ነፃነቱን መወሰዱን አይወደው እና ያቺ አርበኛ ልቡ ጉዞ እንሂድ ምናምን አለ ማለት ኢቭን ፋዘርን ስትለምነው ታስታውሳለህ? አትሄድም ብሎኝ እኔ ከለከለኝ። ንስሓ አባቱን ላከብኝ ፋዘር እና ያው የረብሻው ጊዜ ነው። ከዛ ወንዴ መታ ምናምን ለመነችው። የሽግግር ወቅት ስለነበረ ሀገሪቷ ብዙ ሰው ላይ ገና ፍራቻ ነበር። መንግስት ገና በደንብ አልጠነከረም ለሚታሰብበት ጊዜ የለውጥ ዘመን ነበር። እንዴ እኛ ማሊያ ሁላ ቀይረን ሰላም የሚል ነች እና ከዛ ኦዳን ሰላም በኦሮምኛና ሰላም በአማርኛ ጽፈን ሶማሊኛ በሶስቱ ቋንቋ አድርገን በዛ ራሱ ልናመልጣቸው አልቻለም። እንያዛለን። ጉዞው እንዴት መሰለን የምናቋረጥበት መንገድ ዋናው የመረጥንበትም ትልቁ ምክንያት እኛ ሌላ ልጆች ነን እንግዲህ አይደል ከድሬዳዋ እኮ መነሳት እንችል ነበር
ግን በ1888 ጦርነቱ ሲጀምር ድሬዳዋ አልነበረችም፣ አልተመሰረተችም፣ የለችም። ስለዚህ በድሬዳዋ ብንነሳ የሆነ የራስ ግንባታ ታሪካዊ አለ። ስለዚህ እንዴት ነው የምናደርገዋል? እና ከሐረር ነው የምነሳው። መስት ከሐረር መሆን አለበት። ኢቨንቱም እንደዛ ነው። ራስ መኮንን ከዛ ነው ይዞ ሄደው የሚጀምረውን ጦርነቱ እንደውም ቀዳሽ አምባላጌ ላይ ይሳቸው ነበር። ባይገርም እንትና ራስ መኮንን እኮ አሁን ሐውልቱ የለም። እኛ ያን ጊዜ የተነሳንበት ስናየው አንዱ ትዝታችን ሐውልቱ ሳይወድቅ በፊት የነበረ ፍሬሽ ትኩስ ትዝታ ነበረ። ከዛ ጋር የተነሳ ነው አንድ ብለን እግራችንን አንስተን 3 ሰዓት ከምናምን ጠዋት ነገር በቃ እኔ ልመለስ አልኩ። ደንግጎ ላይ አይሆንም ውሃ ምናምን ቋጠረ ምናምን ትሬን አድርገናል የተወሰነ ግን የሚሆን አይደለም ሳይ ከዛ ሰፈር ሲሄድ ግን ቡሊስ ያደረጉኝ ነው ይመጣል። እቺ እኮ ጉዞ አድዋ ጀምራ አቋረጠች እኮ ነው ስም የሚታወቀው ጀምሮ አቋረጠ መታወቂያ ነው። ግን ኢቨንቱ ላይ መጀመሪያ ለምን እንደተነሳ ነው አይደል? እና ከሐረር የተነሳንበት ዓላማው ቅድም እንዳልኩት ነው። ራስ መኮንን ከዛ መነሳት አለበት ስለተነሳ ያንን መድገም ያለብን ታሪኩ በሚል ከሐረር ነው። እዚህ ደግሞ አልነበረም። ስለዚህ እዛ ሄድን፣ በጠዋት ተነሳን፣ ከዚህ በመኪና ሄድን። ከዛ በኋላ ከሐረር ቀጥታ እኔ ወጣ እና የነበረው እሱ ያለው ያው ትውውቃችን ላይ እናደርግና አይ ቲንክ ይመስለኛል ሰፋ እያለ የሚሄድ ነገር ፕሮግራም ይመስለኛል። ምክንያቱም ከመሰረቱ ከመነሻው ጀምሮ እንዴት ሆነ እንዴት አደረግን ምናምን እየገጠምን ግን ይመስለኛል ከዚህ እየገነባ ነው እና በዋነኝነት የኔና የሱ ትውውቅ እንዳለው የመብት ጉዳይ ላይ ክርክር ላይ ነው። ምንም ስለ አድዋ ከዛ ፊት ደግሞ ሳተናው አለ እንዴ? ሳተናውም አለ። ሳተናው እሱ ነው የሚያውቅበት ነው። እኔ እሱን አላውቀውም። በሳተናው ላይ ሎጎ ያስፈልጋል ተባለ። ሳተናው መጀመሪያ የድሬዳዋ ወጣቶች ላይ የነበሩት ጥያቄዎች አለ ከዛ ጋር ስታንዳርድ የሳተና የነበረው ያው አሁን እርግጥ ከዚህ ከርዕሱ ጋር ባይገናኝም ኖርማሊ እኛ ለድሬዳዋ ልጆች ነበር እና ይዞ የተነሳው ጥያቄዎች ነበሩ። ለምሳሌ 40-40-20 ሌላ ይካፈላል እና ያ ሎጎ ያስፈልጋል ተባለ። እሳ ነው ግን እንዲያደርገ ነው ወያኔ እጃለሁ አሜን ብሎም ተቀብለውታል። ሚኪ ትዘጋለች ቀጥታ የት እንደምወረውር እኮ ስለማውቅ አንድ ነገር እኮ ሰው ጀምሮት አንተ መልሰህ አክሴፕት ካደረግከው የዛው ሰው ተካፋይ ነው የምትባል። ያ ነገር ትክክል አይደለም፣ እኛ ደግሞ አንተዋለን ይሄ ነገር ይቅር ብለህ የምትል ከሆነ ያንተ ሪቮሉሽን መጀመሪያ አካል ነው የምትባለው። ስለዚህ አክሴፕት አድርገውታል እነሱ ቢያስቀምጡትም ምናምን። አሁን ፖለቲካው ነው እሱ እዛ ውስጥ ባንገባው ነው እና እዛ ላይ ሎጎ ያስፈልጋል ተባለ። ሎጎ ያስፈልጋል የሚል አንድ ላይ ተነጋገርና ያ ሎጎ ደግሞ እሱን ፎቶሾፕ በደንብ ትንሽ እውቀቱ ስለነበረው ከኒኩለር የጸዳች ከተማ ምናምን በሚል አንድ ወቅት ላይ ሎጎ አለች፣ የሰላም ሎጎ ክብ ሆና አርክ እንደዚህ ያለች አለች። እሷንና እርግብ አንድ ላይ እኔና እሱ አቀያይጠን ሎጎ አንሰራን። ምንም አላስታውስም የሚለው ቁጭ ብለን ሎጎ አንሰራን። ከዛ የኔና እሱ ትውውቅ እየዳበረ አብረን ነው ግን የምንሰራው። ግን በአጋጣሚ መስሪያ ቤታችን ትምህርት ቢሮ ይሁን እንጂ እዛና ርቀት አለ። እሺ 7 ደግሞ 7 እንዴት ነው የወሰናችሁት? እናንተ 6ኛ ሄደ 7 አንተና በኃይሉ ናቸው። እሱና አንድ በኔ ሞክሽ ያለ ባይሉ አለ ያ ምትባል ልጅ ያ ነበረች የሆነ ሴት ትንሽ ልጅ ባይካሳ ምን አለ ካረር ደግሞ ክቡና ሰለሞን ኦኬ። በወቅቱ እናንተ ካረር 6 ስትነሱ ያው ኪነት በእናንተ በመስራት ስለነበር የእናንተው ጉዞ በማየት ነው የሚሉ ፍላጎት ካረር እንዳንነሳ የነበረውን የእናንተ ነገር ስለምናቅ ያኔ ሹመቴ ሪስክ አልወስድም። ደግሞ እናንተ ተነሳችሁ በአመቱም አወጡ። ስለዚህ እኛ ልንሄድ አንችልም ማለት ነው። መነሻ የላችሁም ምንም የለንም። ስለዚህ ያለን አማራጭ ጥር 6 አካባቢ ከታች ታውጆ ወደ ጣይቱ ሆቴል ይባላል። እናንተ ከአዲስ አበባ ነው ጀምራችሁ ጣይቱ ታሳን ጥር 6 ላይ ከደጋማ አይደለም የድሬዳዋ ልጅ ሆነው ግን እዛ ሄዱ ማለት ነው። እና ከሌላ ልጆች የመጡ ነበር ከትግራይ ከሽሬ መጥተው ከዚህ የተነሱ ከአዲስ አበባ። አላማቸው ግን እኮ እና ያሬድ ሲያወሩ ከየክልሉ እንዲኖር ነው
መላው ኢትዮጵያ አይደል የዘመተ ወደ ጦርነቱ። ከሁሉም አካባቢ ታሪኩን ወክሎ ወጣቶች ወደ ጉዞ እንዲፈልሱ ኢቭን ምስራቅ አፍሪካ ምናምን የሚል አምቢሽን ሁላ ሰምቼለት አውቃለሁ። ያሬድ ሲያወራ ወደፊት ወደ አድዋ ለመምጣት ቦታውን ሴሌብሬሽን ለማድረግ የነፃነት የተጠመቀበት ቦታ አድርጎ ለማሰብ ኢንቴንሽን ነበረው። ግን ሁሉም ቦታ ያው እንደምናውቀው ረብሻው ስላለ ከአዲስ አበባ ብቻ ሆነች። 8ኛው እንዴት ሆኖ አለቀን የተባለ 8ኛው አላማጣ ላይ ገፋ ብለው ወደ ወይኔ ከባድ ጦርነት ነው። ከዛ እንደውም እንደሰማሁት ከሆነ አጀበናችሁ እንዲህ ነበር እስከመጨረሻ። ግን ሲታዩ ግን እነሱ ራሳቸው የቻሉ አንድ የጦር ሰራዊት ወደ 100 ምናምን ደርሰው ነበር 8 ላይ። እናንተ ስንት ነው? የእናንተ ስንት እኮ ስንት ቁጥሩ ብዛቱ? የኛ 8 ተጓዥ 2 አስተባባሪ አለ። እኛ ጋር ስንት ነበር? 55 ድረስ 47 ከዚህ 4 ተነስተን እዛ 42 ማለት ነው 43 ጠበቁን 47 ይሁኑ 4 ደግሞ ከትግራይ ከመቀሌ ገቡ። መቀሌ ላይ ደግሞ እንደገና እሺ እንደዚህ ጃምፕ እያደረኩ መሄድ ስላለብኝ ወንዴ ይሄ ለወጣቶች ድሬዳዋ ላይ ባለው እሳተ ነው ምናምን ከዛ በአድዋም ይታወቃል። ከዛ ጠነከረበት ወንዴ ይታወቃል በቃ ቦልድሊ ነገሮችን ባለመቀበል። ከዛ አንድ ኢንሲደንት ተከሰተ በህይወቱ። እሷን አጭር አድርገህ ነግረህ ግን ከዛ ከተከሰተው ነገር ውስጥ የሚቆጨው ካጣቸው ነገሮች ውስጥ ባልለው ደስ ይለኛል። ግን ዲያሪው ነው ያላልኩ ዲያሪው ሁለት ገጽ ነው ሁለት ደብተር ዲያሪ ንገረን እስኪ። በጣም እሱን በጣም አይኗ ደግሜ እንኳን ላስታውስ ብሞክር ሊሆንልኝ አልቻለም። ግን እያንዳንዳቸውን ያደርንበት የዋልበት ምናምን አውቀዋለሁ። በየቀኑ ይጽፍ ነበር። ግን በቃ በየቀኑ ደክሞኝ ሰው ሁሉ ተኝቶ እኔ ቁጭ ብዬ ይጽፍ ነበር። እና ምጽፈው ግን ጽሁፍ ኖርማሊ ለማስታወስ ያለው እንጂ ድብን ያለቀለት ጽሁፍ አይደለም። ይከብዳል። በዛን ሰዓት ያንን ጉዞ ማድረግ ይችላል። እንደዛ አይነት አትችልም። ግን ምንድነው ለሚሞራይዝ እንትና የሆነ አንዳንድ ኢቨንቶች ካሉ እዛች ኢቨንቱን እየጨምር ካስታወሰኝ በኋላ እኔ ከዛ በኋላ ጨምርበታለሁ ብዬ ነበር። ግን በቃ ከዛ በኋላ ስትመለስ ስመጣ በነበረው የአገሪቷ ትልቅ ችግር ውስጥ ገብታ ነበረ እና በቃ በብሔር በምናምን ስብጥር ውስጥ አስገብተው የሆነ መፈረጅ መጀመርና አልፎም ተርፎ ቤት ድረስ መጡ። ቤቱን አቃጠሉ። ምንም መሽሙንሙን አያስፈልግም። ቤቱን ንብረቴን ባለቤቴን መጡ። መዝረፍ ብቻ አይደለም እሳት ለቀቁበት። እንደ ተስፋ ሰፈር ነበር እና በቃ ከዛ እኔ ስመጣ እንኳን እውቅናና ምናምን እንዲኖርህ ቀርቶና ሰው አክሴፕት ሊያደርግህ ቀርቶ ያን ሊያህል ጉዞ ተጉዘህ እውነት ለመናገር ብዙ ሰው ሊያከብር የሚገባ ትልቅ ስራ ነው የተሰራው አይደል? እንደምታውቀው 62 ቀን የተጓዘ ነው በእግር ማለት ነው። እግራችን ፈነዳርቶ ምናምን ኦልሞስት መጨረሻ ላይ ጠንክሮ ነው የገባው ጫማ መሰለው ውስጥ እና ያን ያህል ዋጋ የከፈለ 62 ቀን ሙሉ ተጉዞ ዋጋ የከፈለ ለዛውም የድሬዳዋ ልጆች ተብሎ ሲመጡ የነበረ ያኔ የነበረው መስተዳደርም ብቻ አጠቃላይ በአገሪቷ የነበረውም ህግ የመላላት ጉዳይ አንድ ላይ ተጨማምሮበት በህቡ የተደራጁ ብዙ ችግሮች ስለነበሩ ቀጥታ ዳይሬክት ቤቴ ነው የመጡት። ብሔርህን ሰየሙ፣ አማራ ነው አሉ። ቀጥታ መጡ። ከዚህ ሰፈር መውጣት አለብህ ካልወጣህልም እንዴ ደግሞ የተወሰነ ቀን ወጣሁ። እንደገና በሽማግሌ ገባሁ። ግን ያው አልቀረልኝም። ምንም አድርጎ ምንም ነገር የለም። ግን ቤቱን አቃጠሉት። ሲያቃጥሉት አንድ ላይ ያቺ ቅድም ያልኳችሁ ማለት ነው እድሜ ልኬን ማረሰው ዲያሪዋ ተቃጠለች። ምን አለ እንደ ፊዚክስ ኳንተም ፕሪንሲፕል ወደኋላ ታይም ትራቨል አድርጌ የሚቆጭህ ነገር ብባል ካስቀመጥኳት ቁምሳጥን ላይ እንዲች ባነሳት እላለሁ። የምሬን ነው። በረከት በላይነህ ደውሎ ምን ይለኝ ነበር መንገድ ስትሄድ በየቀኑ በጣም ተነፈስሽ እና በየቀኑ ጻፍ ይለኝ ነበር ዲያሪ። ግን አልሳካልኝ እንዳለው ድካም ታውቀኛለህ። ሳንኮራፋ ነው እኮ የሚያዘው እያነበበ እንትና ያሬድ የተነበበ ባይሉ እሺ ያሬድ ባይሉ ይባላል። እንኳን ልጽፍ እንቅልፍ የመጨረሻ በቃ የለም ከቁጥጥሬ ውጪ ነው ወስዶኛል። እና ጀለስ እንትኑን መጽሐፉንም ንባቡንም ተሳትፎ ጨርሶ ቁጭ ብሎ ሲፈትግ አየዋለሁ። ወረቀት ይሄ ሰው የደራሲ ሊሆን ነው ምናምን። እኔ ያኔ ደራሲ ምናምን የሚለው ታይትል አልተለጠፈብኝም እና ደራሲ የሚሆነው እሱ ነበር የመሰለኝ። እንትኑ ነው ያው ከ62 ቀን ውስጥ ልንዳረስ አካባቢ ላይ የነበረችው
ከሃውዚን አይ ቲንክ ከሃውዚን ከወጣን በኋላ ነበለት እዛ እንዳባ ገሪማ እዛ አድዋ ነው። ብቻ የእንዳባ ገሪማ እና የአድዋን ሁለቱን ሶሎዳ ላይ የምንጠው 2 ቀን ብቻ ነው ያልጻፉት። 62 ቀን ውስጥ ከ62 ቀን ውስጥ 2 ቀን ብቻ ነው ያልጻፉት። ስንቃረብ ትንሽ አንዳንድ የግሩፕ ዲስከሽኖች አልፈን የግሩፕ አንዳንድ ጊዜ ጉዞ ላይ እኮ አመል ይመጣል እና እነዛ ለማስታረቅም ምናምኑ እዛ ላይ ወስኑ 2 ቀን ብቻ ነው ያልጻፉት። አንድ ቀን የጎደለኝ ቀን የለም። ከዚህ ከተነሳን ከሐረር ጀምሮ የመጀመሪያው ቀን በኋላ ላይ መግለጽ ካለፍ እያንዳንዷን ቀን ቦታውን አውቃታለሁ። አፍተለሽ ትይዋለሽ እያንዳንዷን አሁንም ቢሆን አስታውሳለሁ። ችግር የለም። እንትን ነው መጽሐፉ አይምሮ ውስጥም ጽፎታል። አትሊስት ፊገሩ በቃ እሱ ነው የጠቀመው። ከተሞቹን ነው መጀመሪያ ከሐረር ተነሳን። ደንገጎ ነው ችግር የለውም አለ ባወራል። ምንም አይ ሰዓት ካለህ ብዬ ነው። መጀመሪያ ደንገጎ አደን ከደንገጎ አላማችን የነበረው እንትን ነበረ። ምንድነው ቁልቢ ነበር መግባት ነበር። ስናይ ቁልቢ በጊዜ ገባ። አይነት ለምን አንቀጥልም እስከ ኪሎሜትሩን 12 ኪሎ ሜትር በሚል ጨለንቆ ወጣን። ከጨለንቆ በሌሊት ወጣን። ጨለንቆ ላይ እንደው አለመሳማል ለምን መሰለህ እንዴት በቀን ስንሄድ ጥያቄ እያበዛሉ በግሩፕ ቄሮ ተብሎ በየቦታው የተቀመጡ ልጆች አሉና ይጠሩሃል። ዝም ብሎ ትንሽ ሄደት ብሎ ያ እየጠራ ከርቀት እያዩ እንደገና ይጠሩሃል እና በባህሪው ደግሞ ጉዞ እየሄድክ ከቆምክ በጣም ይቀዘቅዛል እና እንደዚህ ያለ በቃ ያወርዱሃል። አንተና አወለ ማናችሁ የት ናችሁ? በቃ እኛ የምናደርገው የመጀመሪያው ጥያቄ ሲበዛብን አድዋ የሚባል ነገር አላነሳም። ስፖርት ነው አለ። የሆነ ሰዓት በኋላ ስፖርት ነው አለ። መጀመሪያ ያለው ወደ ቁልቢ የቁልቢ ተጓዥ። ከዛ በኋላ ቁልቢን ስናልፍ ደግሞ የምናገኘውን ሚላ ደምና ፊንፊኔ ማለት ጀመረ። በግር ሚላ የሚለው ራሱ የዛን ጊዜ ሚላ ደምና ፊንፊኔ ይላሉ። በቃ ከዛ እቺን ነገር ደግሞ የአፍሪካ ምናምን አላ ከና አፍሪካ ምናምን ይላሉ። ከዛ ልብስ ይውለቃል። የመጀመሪያ ያደርነው ቅድም ሁለተኛው ጨለንቆ አይደል? ከጨለንቆ በኋላ ልጅ የገጨለው ዛሬ አይደለም ለነገርህ ነው። ልጅ የገጨለው አላ ልጁ የተገጨው አይደለም ጉድጓድ ውስጥ የገባውን አስተካክያለሁ። ምንድነው ያደረግነው? ጨለንቆ አደር ጠዋት ላይ እዛው ጋር ሆነን ተነጋገርን። ጨለንቆ ካሁን በኋላ አብዛኛውም ልጆች እነዚህ ቄሮ የሚባሉ ልጆች ጠዋት ላይ ብዙም የሉም፣ ማታ ላይ የሉም። ወደ ከሰዓት አካባቢ የሐረርጌ ጫት ምናምን ቁጭ ብሎ የሚባልበትና በደንብ ኢንተግሬት የሚሆኑት እርስ በርሳቸው በደንብ የሚቀናጁበት ሰዓት ጥሩ ሰዓት ከሰዓት ስላልሆነ በሌሊት እንጓዝና በጊዜ መድረስ ያለብንን ቆርጠን እንድረስ ተባልና ሌሊት 9 ሰዓት ላይ መነሳት ነበር። ከዚህ ስንሄድ ከቁልቢ ስንሄድ ለብርታት በሚል የሆነ ፓወር የሚባል ኤነርጂ ድሪንክ ሁለት ነፋው አስታወስኳት። ልክ ጨለንቆ ላይ ስንተኛ ከየት እንቅልፍ ይምጣ የለም ቁጭ ያለ አይኑ ገና ሸለበ ከማለቱ ሲነሳ 9 ሰዓት ነው። ተነስ ስንለው ወዲህ ያነሳ ማለት ነው። አሁን የተኛሁት እባክህ ነሳና እንሂድ እባክህ። ቢያንስ ከ30 ደቂቃ በላይ ቁጭ ብለን ጠበቅን። አማራጭ የለም። መጨረሻ ላይ ታሸ እንደማንለቀው ስላወቀ በቃ እሺ ለባብሰው ሶስቱ ቁጭ ብሎ ይጠብቁኛል። አሁን የተኛሁት አለ። እውነቱ ነው። እኔም እንደዛው እንቅልፉ ብው አደረገን። አመረቀነን ነገር ይየው አንድ እንኳን ሁለት ምናምን የጠጣ ነው ውሃ አደረግነው መጨረሻ ላይ ጉዞ ስለሆነ ምንም እያልክ አንድ ስትላለ ጉዞ አይደለ። ከዛ ልክ እሱን ስንጨርስ በጠዋት እንደምንም ብለን ተነሳ። የመጀመሪያ ከጨለንቆ ካራሚሌ እንደር ብለን ካል በኋላ ካራሚሌ አይቀልበን ልክ እንደ ቅድሙ ሐሳብ እንደተለወጠው ሄደን ቦረዳ እንትን ነበር በዛው ያት እስቲ እንዳትቆርጣት እንዴ ነው ነኝ ስትል ችግር ይቆረጣል። ቡናው ልከጂ ተኛቻ እሺ ከጭ ሞኬ ብሎልሻል። ቦረዳ ላይ እንዴት መሰለ ያደረግነው? ቦረዳ ግራፍ እንትን ነች ምንድነው ለገፋጤ ፖሊስ ጣቢያ ቦረዳ ያደረገው ፖሊስ ጣቢያ ለገፋጤ የምትባል ተዳፋታለች። ብዙውን ጊዜ ትዝ ካላችሁ ከቦረዳ ስትወርዱ ከርቭ አለ፣ ብዙ መኪኖች የሚገለበጡበት ማለት ነው። ረጅም የሆነ ወጥ የሆነ እኔ በምስራቅ ሐረርጌ ውስጥ ካየኋቸው ረጅም ተራራ ረጅም በጉዞ ተራራ
ለገፋቴ በጣም ረጅም ነው። ቢያንስ ሙሉን ጨርሰህ አይታት እንደሆነ እሷን ከተማ ከማጋ መሰለ ከውጫሌ ከተማ ጋር ይመሳሰልብኛል። ልክ እንደዚህ ሆነ ከረቀ ስትያት ውጫሌ ከተማ ተራራው ላይ እንዲህ ነው። በቃ ልክ ልጨርሳ ስትል ሙሉ እንደዚህ ይቻለች ከተማ ነች። ከተማዋን ራሱ ተራራው እንደዚህ ብሎ የሚያልፋት ሙሉ እንደዚህ። ይሄም እንደዛ ነው። ለገፋጤ ሄደ ጨረሰ። ጫፏ ላይ ነው በወረዳ ከተማ መገባው እና እላህ አስጨራሽ የሆነ ተራራ ነበር። አራት ነው የሚያቆመን ሰው ሰልችቶናል። እግራችን ቀዝቅዟል። አንዴ ከቆምክ ቅድም እንዳልኩ ስለሚከብደን እየተማዘዘን ነው የምንሄደው። ከተማዋ ጋር ልንደርስ ስንል ቄሮቹ ኮቱ ምናምን አሉ። ዮናስ ነው ሄደው እንደገና ሰንበድም ሄዷል። እኔ ተማረር ያለው እሱም በጣም ተማረዋል። እኔና እሱም ጥለናቸው ሄደን እንዴት አላናገሩንም በሚል መዓት ህዝብ ነው የወጣው ከተማው። እኛ ገባን። መስተዳደሩ ነው ፖሊስ ጣቢያ እንደዚህ ያለን። እኛ ቆመን ልክ እንደገባን ሰውነታችን ለማቀዝቀዝ ተብሎ ትዝ ካለ ስፖርት እንሰራለን። ስፖርት እየሰራን ነው። እኔ ማቀው ልጅ አንድ ልጅ አለ በዚህ ምስራቅ ሐረርጌና ምዕራብ ሐረርጌ አልይ ይባላል። አየር ኃይል ውስጥ የምናውቀው ልጅ ነው። አየር ኃይል አብሮኝ ነበር እና እሱ ልጅ ህግ ባለሙያ ስለሆነ በዚህ አካባቢ ምስራቅ ሐረርጌና ምዕራብ ሐረርጌዎችን ባለስልጣናቶች ጠቅላላ ያውቃል። በሱ ልጅ ስልክ ተደዋውሎ ጨለንቆን ሁሉ በሱን ያገኘ ነው። መኝታ ክፍል መስተዳደሩ ላስገባ። ይሄኛውም እሱ ነው። በሮዳ ላይ ነው። ስልክ ደውሎ እንዳትወጡ አደጋ ነው አለ። የመጨረሻ ነው የደነገጥነው። ከቤትም አንወጣም። ገባን። ምግቡ እዛው መጣ። ፖሊሶቹ ዘጋ ያሉ ማወቅ አለብን። እነዚህ ልጆች ከዚህ መውጣት አለባቸው አሉ። ከወጣ የደቡብ ፍርድ ነው የሚፈርዱበት። ሌላ ቦታ ላይ የምታየው አይነት ነገር ሊመጣ ነው። እዛው ቁጭ አለን። ምግቡ መጣን፣ በላን። ረገብ ማለት ጀመረ በወሬ ደረጃ። ከዛ መስተዳደሩ ከንቲባው መጣ። እዛው ሆኗልን። ምንም አላስታውስም ያወራው። አሁን ከዛ ቀስ ብለን በወረዳ ላይ ቅድም እንደተባለው እንደተስማማ ነው የሌሊት ጉዞ ነው። ምናልባት በወረዳ ላይ ያለ ነገር ተጨማሪ ሀሳብ ካለ ልንገርና ከዛ የወረዳውን ነገር ደግሞ እንቀምራለን። ከዛ በኋላ ነው የልጁ ነገር ላመጣልህ የምችለው። ገደል የገባው? አዎ፣ ከዛ በኋላ ላመጣልህ እንችላል ሀሳብ። አንድ ግጥም እረፍት ትውሰድና ከዛ ተመልሰን እንምጣ። ኪድ ውስጥ ግጥም አለ። አንቺ ጋር ነው? የቱ ጋር ነው ያለ ነው? በወረዳ ችግር የለውም እሱ ያስታውሰው እንዴ? እስካሁን ባይሉ ተኝቶ እየሄደ እንዳለ ነው እናውቀው። ያስታውሰው ነገር የለም። ምንም ነው እኮ የማላስታውሰው። አንተ ቆይ በሙሉ ነገር ጻፈው ብቻ ውስጥ ነው ብቻ በዘመን መካከል ነው አይደል? ይሄው እሺ፣ ለምን እናነባቸው 5 ግጥሞች ደቡብ ራስ ነው። ኦኬ፣ ደቡብ ማለት ደቡብ መሪ የሚባል ምስራቅ ነው። እሱም ቦታው ግን የጦርነቱ አቅጣጫው ነው። እንደዛ አይነት መሪ የነበረው ራስ መኮንን ነገር በዚህ መልኩ ዘክሬዋለሁ። ሐውልቱ ሲወድቅ ነው ዛፍ ሲወድቅ በዘመን መካከል ጊዜ ላይ ተሽሞ ስሙን የተከለ ከሰው ልክ ልቆ ታሪክን ያከለ አገር በወገኑ በኢትዮጵያዊነቱ ለድል የተመካ ምስራቅ ያበቀለው አለ ትልቁ ይታየኛል ግንዱ ከባርነት ፀሐይ ጥላው ሲጋርደኝ በተደፋሁበት በታሪክ እጆቹ ቀና እያደረገኝ ያውና ታሪኩ የዛ ዋርካ መልኩ ለዘመን ተቀርጾ በድርሳኖች መሃል እኛ እንጂ ባለዶች አንተም አላገርህ አድዋን የሚያህል ጀብዱ ፈጽመሃል እያለ እስኪወቅሰኝ የረገጥኩት አፈር የቆምኩለት እውነት ትርጉሙ ሲሰፈር ስራ ከበደብኝ በጀብድ የተሞላው የሚያህለው ሀገር አንተማ በኩራት ሰገነት ኖረህ ስትቀበር አብቅለሃል ፍሬን ትላንትን ቀልጠሃል ልታሳየን ዛሬ ከበቁስ እንዲህ ነው በደም ጧፍ ላይ ማብራት የተስፋን ውጋገን ቀና ብሎ ከሰው አይቶ መምጣት ነገን ከጸኑስ እንዲህ ነው ሰው ሆኖ መጀገን ሐውልት ሆኖ ማበብ ቅርስ ሆኖ መነበብ ከህያዋን መስገብ ያውና ታሪክ ይናገራል መልክ ዘመን የቀረጸው በድርሳኖች መሃል እኛ እንጂ ባለዶች አንተማ ለሀገር አድዋን የሚያህል ጀብዱ ፈጽመሃል። ምኑን አየ አይደለ እንዳሞክር ያ ታንከሽ እንዳሞች ለወዲቷ እናቴ ሊል ነበር። አምልጦ ስሜታ ያደርጋል። ሙዚቃ ክፉ ነው። እናቺ እዛው የምንሰማውን እዛው እምዬ ምኒልክ ተናገሩ እምዬ ማርያም እየማሉ
በምዬ ማርያም እየማሉ ተማምነው በኔ ጠርተውኝ እኔስ በምዬ ኮራሁኝ እኔስ በምዬ ኮራሁኝ እመጣልሃለሁ ከአገሬው መክሬ ነጋሪት ጎስሜ ግዝታ አስነግሬ ደርስልሃለሁ በስምህ ፎክሬ ኧረ ምኑን አየህና አስፊት አውራሪው ያመጣልህ ገና ግራ ቀኝ አዝማቹ ከተተልህ ገና ወረዱ አድዋ ላይ ጀግኖች ከየቤቱ የልባቸው እሳት ተመዞ ካፎቱ ጋንድ ብልጭታ መድፍና ጥይቱ ዳናው በረከተ ፎከረ ካንጀቱ የሰው የፈረሱ ጠፋ ምልክቱ ታጥቆ ሰው ሊገዛ ጣው ይደርስበት እምነትን ሊያጠፋ የከተመው ጠላት ባመጣው መሳሪያ ገናን ክንዳርፎበት የወደቀው ወድቆ ታሪክ ተጻፈበት የነፃነት ቀርቶ የድል ቀን በራበት እምዬ ምኒልክ እምዬ ምኒልክ እምዬ ምኒልክ ጽሑፉን ላንብብላችሁ የተወሰነ የዚህን ሙዚቃ አናሊሲስ ከንጨብላ ማን ነበር? አስቻለው ፈጠነ ሸለላ ልጥቅ ሲያደርገው እሱ ሙዚቃው ማለት ሚኪ ይሄ አሁን ሙዚቃ አድርጎ የተዘፈነው ምናቡን ለመስራት ሞከርኩና ምኒልክ ደብዳቤ ልከው ለአንድ ኦሮሞ ንጉስ ማለት እንዲህ ነው ድረሱልኝ እያለ ደብዳቤ በተነ። ምኒልክ ግራ ገብቶታል። ካጠፋው ይቅር በሉኝ ይላል። እኔ በደልኳችሁ አይመስለኝም ድረሱልኝ የሚል የንጉሱን መልእክት አስቻለው ሪቹዋሊስቲካሊ ዘመረ። ደብዳቤው የሰላሌ ኦሮሞ ጎሳ መሪ ዘንድ ደረሰ። የመልእክተኛው ፈረስ ኮቴ ይሰማል እያለ ኮቴው ቢት ሆኖ ወደ ሽለላ ጌሬርሳ ተላለፈ። እሱ ሳይቋረጥ ዜማ ገባ። ኮቴው በከበሮ ተተካ። የከበሮ ስልተ ምት የጠንቋይ አዶ ከበሬ ቤት የመለማመጥ ነው። ምኒልክም ይለማመጣል። አዋ ማን ስለሆነ አይለማመጥ። ኢየሱስም ነፍሱ እስከ ሞት ድረስ ባዘነች ሌሊት 3 የደቀ መዛሙርቱን ቀስቅሶ አብራችሁኝ ለጸሎት ቁሙ አትቆሙ ብሎ የለ ወንድ አብራችሁኝ ሁሉ ሲል ተዋረዳ ይባል ሰው ሆነ እንጂ። የንጉስ ደብዳቤ የደረሰው አስተዳዳሪ ምን አለ? እምዬ ምኒልክ ተናገሩ በምዬ ማርያም እየማሉ ተማምነው በኔ ጠርተውኝ እኔስ በምዬ ኮራሁኝ። ደብዳቤው ሲነበብ የቀየው ነዋሪዎች አዝማች ይቀባበላሉ። በምዬ ማርያም እየማሉ እያሉ በአደባባይ ጥቅልሉ እየተነበበ ሳለ የጎሳ መሪው ከኋላ ተቀምጦ ኩራት ይልጠዋል። ተማምነው በኔ ጠርተውኝ እኔስ በምዬ ኮራሁኝ እያለ ለሹመት ከመጠራት በላይ ድረስልኝ መባል ለተጠሪ ኃይል ያውጃል። እህቲ ነበረቻችን ወይስ ሮግና ቤተሻ ያውም በማርያም ስም ድረስልኝ መባል መሪው በንጉስ መከበሩ በህዝቡ ፊት ታየለት። በዚያ ዘመን በማርያም ስም መለመን ቀላል አይደለም ማለት ነው። ንጉሱም እምዬ ይባላሉና ከአምላክ ወገን ይመስላሉ። መሪው ከህዝቡ ተማክሮ ሳይጨርስ ወደ ምኒልክ መልእክት ላከ። ምን እንዴ? እመጣልሃለሁ አገሬው መክሬ ነጋሪት ጎስሜ ግዝታ አስነግሬ። አገረ ገዢው ለህዝቡ ስለ ንጉሱ ሲናገር አንቱ ብሎ ደብዳቤ ሲልክ ግን አንተ አለ። ድረስልኝ ያለ ንጉስ ወንድም ሆኗል። አንቱታውን ማንሳት ማቅረብ እንጂ መናቅ አይደለም። ኧረ ወንድሜ እመጣልሃለሁ እንደማለት ነው። ግዝታ አስነግሬ
እምቢ የሚል ካለ እገዝታለሁ ይላል። ሙዚቃው ላይ ባይነበብም የእምየው ደብዳቤ እምቢ ብለህ ብትቀር ትጣላኛለህ ይላል። ሲቋጭ ግዝት ነው። የጎሳ መሪው ይሄንኑ ወደ ታች አሳልፈው እደርስልሃለሁ በስምህ ፎክሬ። ሚኒሊክ የድረሱልኝ ደብዳቤውን ወደ የአቅጣጫው በላከ ሌሊት ያደራት ሌሊት ምን ትመስላለች? እሱን ነው ማሰብ። ማትሪክ ውጤት ነገ ሊነገር ሌሊቱን ያደረ ያውቀዋል። ሚኒሊክ ከዛ በፊት የነበረው አገርን በአንድ ራስ ስር የማሳደር ዘመቻ ያስቀየሙት ያጠፉት ይኖራል። ስለዚህም ህዝቡ ሆ ብሎ ይመጣልኛል የሚል ተስፋቸው ሳስቷል። ለዚህ ነው ደብዳቤያቸው ላይ አላስቀየምኩህም ከማለት ይልቅ ያስቀየምኩ አይመስለኝም ማለት የመረጡት። ከሳቸው በፊት ህዝብ ግልብጥ ብሎ የወጣለት ንጉሥ ታሪክ የለም። አንድ ላድርግ ያለ ቴዎድሮስ ዕጣ በዮሐንስ በኩል ለጥፋት እንደሆነ ያውቃሉ። ይሄ የኦሮሞ መሪ ጠላቱ የሁሉ ያልሆነ ይመስል ምናለም እደርስልሃለሁ የሚላቸው ለዚህ ነው። ከዚያም አልፎ በየአውራጃው የሰማውን ብስራት ያክላል። ኧረ ምኑን አየህና ራስ ፊት አውራሪው ያመጣልህ ገና ግራ ቀኝ አዝማቹ ከተተልህ ገና። በእሱ ሰፈር የሚያልፉ አይመስሉ ገና ምኑን አየህ ይመጡልሃል እኮ ነው። አቤት የደብዳቤ የደረሳቸው ዕለት እሳቸውን ነው ማሰብ። ተደብቀው እያነበቡ እንክት ሲሉ በንባ ለካ ህዝብ አለኝ፣ ለካ ንጉሥ ነኝ፣ ለካ ተስፋ አለኝ፣ እኔ ለተሳሳትኩት ውጫሌ በቀነት እኔን ብሎ የሚቆም ወገን አለ ለካ ብለው ሚስታቸውን ከእንቅልፍ የቀሰቀሰ መንሰቅሰቅ ሲያወሩ ጣይቱ ተነስታ አይዞህ የኔ ጀግና ይወድሃል እኮ ምን ነው ስለዚህ ፈራ እኔ ሴቷ ዘምትልሃለሁ ተወው እያለች ከፍ ዝቅ የሚላቸው ደረታቸውን ስትደግፍ ያኔ ነበር ያሸንፍ ነው። ወረዱ አድዋ ላይ ጀግኖች ከየቤቱ የልባቸው እሳት ተመዞ ካፎቱ ጋንደ ብልጭታ መድፍና ጥይቱ ዳናው በረከተ ፎከረ ካንጀቱ የሰው የፈረሱ ጠፋ ምልክቱ። ጦርነቱ 6 ሰዓት ፈጀ። ኔትወርክ አልነበረምና ከትግሉ ማሰባሰቡ ነበር ፈተና። ኑ ማለት እንደቸገረው አልቋልን ማን ይንገር። ጦርነቱ አልቆ ሲመለሱ ወደ ግንባር የሚሄደው አላለቀም ነበር ይባላል። ሙዚቃው ላይ ከፈረሱ ኮቴ የተወሰደው የድቤው ስልት ምት እየጋመ ይሄድና መሃል ላይ ጌሬልሳ ይሆናል። አመር ውስጥ የሚነፉት ከአፍ እስከ እግር የሚለካ የትንፋሽ መሳሪያ ይደረባል። የኦርኬስትራም አለ። ድቤው ይመለሳል። ኦርኬስትራው ለድቤው ቦታውን ቢለቅም ከታች ባለው የሙዚቃው ሌየር ስልተ ምቱ መስማት አልተተወም። ምርኮውን ባደራ እልፈኛ ኑረው ደግነት ሰውነት ፍቅር አስተምረው። የማረኩትን አልበለቱትም። የጥልያን ጥጋብ አንድ ነገር ቢሆንም እጁ መሳሪያ የለምና አልተጨከነበት። ቁስሉን አክመው አብልተውና ጠጥተው ላኩት። ይሄ ጠላትን ሳያስደነግጠው ይቀር አይመስለኝም። ለምን ሌሎች የአፍሪካ ሀገራት በሰላም እጅ የሰጧቸው ጥቁሮች ጀርባ ላይ ይጸዳዱ ነበር። ሌሎች የአፍሪካ ሀገራት በሰላም እጅ እየሰጧቸው ጥቁሮቹ ጀርባ ላይ ይጸዳዱ ነበር። እኚህ እጅ አልሰጡ፣ ሲያሸንፉም አልጨከኑ። ጠላታቸውን ወደዱ። አስተውሉ፣ ጣሊያኖች ሮማዊ ናቸው። ጠላትህን ውደድ ያለ ሰው ሰቅለዋል። ከገዛ ወገኖቹ ተባብረው ቢሰቅሉትም ይቅርታውን ተቀብለዋል። ክርስቲያን ለመሆን የቀደማቸው አልነበር። ጳውሎስ ሮማዊ እንደሆነ ልብ ይሏል። ሰውና ሰው ወርዶ ገጥሞ በዋለበት ጥቁር አሸንፎ ክንዱን አሳየበት። ጠንቃቃ ገጣሚ ነው። ጥቁርና ነጭ ገጥመው ጥቁር አሸነፈ አላለም። አይኑ ሰው እንጂ ቀለም አያይ። ሰውና ሰው ወርዶ ገጥሞ በዋለበት ድሉን መናገር ቸግሮት እንጂ ዘር ወይም ቀለም መጥቀስ አልፈለገም። ሮማ ሲደርሱ ያገኙት ሽልማት ቪቫት ሕጌ ጣይቱ አጤ ምኒልክ በየአደባባዩ የሚል ዳግም ሽንፈት። እቺ የመጨረሻ ስንኝ ትምክት እንጂ ታሪክ አትመስልም አይደል? ጣሊያን ውስጥ እንደ ነቢዩ መሐመድ ኢትዮጵያን አትንኩ የሚሉ ነበሩ። የፓርላማ አባላት ናቸው። ሰራዊቱ ተሸንፎ ሲመለስ ቪቫት ሕጌ ጣይቱ አጤ ምኒልክ የሚል ባነር ዘርግተው ጠበቋቸው። እንኳን ዓለምን የገዛ ሀገራቸውን ከሁለት የከፈለ ድል ነበር አድዋ። ይሄን ስትሰማ ወደ ሌላ ነገር ይገባል ብለን በፉከራ ደግሞ ትንሽ አንድ እንትን በእናትህ መጨረሻው ላይ ውስጤን የያዘኝ ስቶሪ ይሄ
ልክ ከማረኩ በኋላ ሌሎች አፍሪካ ሀገሮች እንደሚያደርጉት አያደርግም የሚለውን ኢቭን እያንዳንዱ ጉዟቸው ላይ እንደው ስቶሪው ላይ ታገዘኛለህ። እያንዳንዱ ጉዟቸው ላይ አምባላጌ ሲደርሱ መጀመሪያ ሰው ይልካሉ ደብዳቤ ይዘው እጅ ስጥ ሳንፋሰስ በፊት እንትን አድርግ። እያንዳንዱ ቦታ መሳሪያ የያዘ ሰው ነው ፊት ያለው እና አሁን እኮ ይታወቃል አንዳንዴ የሚደረገው ነገር ገበሬ ምናምን ይሞታሉ ይዘው መሳሪያ የያዘ ሰው እንኳን ይመታል እናውቃለን ብዙ ቦታዎች እና መሳሪያ የያዘ የውጭ ሰው ሀገርህ ላይ መጥቶ መጀመሪያ እንትን የእጅ ስጥ ደብዳቤ መላክ ይሄ በጣም እንደው ጦርነታዊ ጨዋነት ካልተባለ ሌላ ጉዳይ ነው። የዞሊን ትነግራቸዋል። በነገራችን ላይ እዚህ እንዳ ኢየሱስ ላይ ማለት ነው ከአምባላጌ ጦርነት በኋላ እንዳ ኢየሱስ ላይ አድዋ እኮ ጦርነት አድዋ ይባላል። ለምሳሌ የሶማሊያና የዛርባሬ ሶማሊያ ነው የሚባለው ሶማሊያ ነው የሚባለው። አሁን ብሄሩ ነው የምጠራው ካለበለዚያ ሶማሊያ ጋር ከኢትዮጵያ ሶማሊያ የአርጌሳ ፑንትላንድ ጅቡቲ አለ ራሷ መቃዲሾ ኬንያ ማለት ስለዚህ ሶማሌ ጦርነት ላይ ሶማሊያ ያኔ ዛድባሬ ነበር። የዛድባሬ ጦርነት እኮ ካራማራ ጦርነት ነው የሚባለው። ከካራማራ ጦርነት በኋላ እኮ ብዙ ጦርነቶች ነበሩ ለማጽዳት አይደል? እዚህም እኮ ድሬዳዋ ደስ ነበር ጦርነት። ግን ምንድነው ምን ጊዜ የሚሆን አንድ ጦርነት ስታሸንፍ ብዙ መስዋዕት የከፈልክበት ቦታ ላይ ገዢ መደብን ይዘህ ወይ ደግሞ ፋይናሊ ያደረከው ብቻ በህብረተሰቡ ያለውን ነው አምጥታ ያለ ነው የምትወቀው። አድዋ ጦርነት ተባለ እንጂ ጦርነቶች የሶስቱም ጦርነቶች የአምባላጌ የኢየሱስና ራሱ አድዋ ፋይናሊ የሆነ ማለት ነው። አሁን የኢየሱስ ማን ነው? ኢየሱስ ላይ የእንትኑ ላወጣልህ ነው ሙርከኛው ላወጣልህ ነው። እንዳ ኢየሱስ ጦርነት እያደረጉ ነው። ጦርነቱን እየመራ የነበረው ራስ መኮንን ነበረ። ጦርነቱን እየመሩት ነው። እዛው ላይ ዳግማዊ አጤ ምኒልክና ጣይቱ ደርሰዋል። ግን ጦርነቱ ግን ይፋ ጦርነት ይደረግ ሲባል ሁለተኛው ጦርነት እንዳ ኢየሱስንም ራስ መኮንን ናቸው ጀመሩ። ራስ መኮንን የመጀመሪያው አምባላጌም ነበረ። ያንኑ አሸንፎ ይዞ ሲሄዱ እዛ ላይ ደግሞ እንደገና ጦርነቱ ነው እና አሁን እኔ አንተ ያልከውን ነው ስለ ጦርነቱ በኋላ ላይ ከፈለግን እናወራለን። የሙርከኛ ማለት ነው። ሲበዛም ደግሞ ታያለህ አድዋ ላይ አሁን እንዳልከው አይደለም ደግነቱ ሲበዛ እና ያ ደግነት ሲበዛ ትንሽ እንትና በደም ጽፎታል። ፊታውራሪ ተክለ ሐዋርያት እዛ ላይ ጽፈዋል። አንዳንዴ የሸዋ ሞኝነት ይገርመኛል አለ የጎንደር ጥንካሬ ነው። በጣም የጎንደር ሰዎች ጥንካሬያቸው ይገርመኛል። ሸዋዎች ግን በጣም እምናታቸው ላይ ምናምንላቸው ላይ ማለት ፖለቲካውና ይሄ ሴኩላሪዝም የለም ማለት እምነትና ምናምን ትንሽ እዛ ሸዋ ላይ ታይባቸው እና እሳቸው ደግሞ የሸዋ ሰው የመንዝ ሰው ስለነበሩ በጣም በልጅነታቸው 17 ዓመት ዕድሜው ነው ያሉ ከኋላ ፈረስ ጭኗቸው ሁሉ ራስ መኮንን ይዘው እና ያዩትን የጻፉት እዛ ላይ ምን መሰለ የሆነው ብዙ ሰው አለቀብን እንዳ ኢየሱስ ለመቆጣጠር በጣም ብዙ ሰው ያወቀን ያለበት ቦታ ላይ የሚገርም ባዶ እግራቸው ስለሆኑ አንተ አምባላጌ ነው የምትለው እንዳ ኢየሱስ ነው በቃ የሚገርም ውሃ አድርገው አመጣልህ ነበር። እግራቸው ሁሉ ባዶ ስለሆነ እንትን ሁሉ አድርገው ነበር ጠርሙስ ሹልሹሎች እና በጣም አስቸገራቸው። አዮ የኛ ባዶ እግራቸው ባዶ እግሩ ስለሚሆን እንዳይገቡ በሚል ማለት መጨረሻ ላይ መግባት አቃታቸው። ከዛ ነው ጣይቱ መታ ምን አደረጉ መሰለ በቃ ራስ መኮንን የወሰነው ወረድ ብለው ነበር ውሃን የሚጠጡት። እንደ ኢየሱስ ተራራው ወረድ ሲለው ምንጯ ያለችው ምንጯን ይዝባቸዋል። ምንጯን ይዘው በቃ ሁሉም በጸጥታ ለብዙ ቀናት ቆይቻሉ። ከዛ ነጭ ጨርቅ አደረጉና መልእክት ልከው ፈረሶቻቸው ሁሉ በውሃ ጥም ሞተባቸውና በቃ ልቃቁን አይነት ሲመጣ እንደው እነዚህ ሰዎች ይላል ያለቅሱ ነበር። ዳግማዊ አጤ ምኒልክ የሞቱ ሰዎች ትተውት ያለቅሱ ነበር። እንደው እንደዚህ ሰዎች በረሃብ በውሃ ጥም አለቁ። እንደው ትንሽዬ እንኳን ርህራሄ እንኳን ፈጣሪን አይፈሩ። ለምንድን ነው እስካሁን ድረስ የሚቀመጡት? እኛ ምን ላይ ገባን? እነዚህ ሰዎችም ኩነኔ ውስጥ ከተቱን እያሉ ሁሌ ይጸጸቱ ነበር። የሚገርም ነገር የሞተን ሰው እንኳን አለ። መጨረሻ ላይ ነጭ ወረቀት አድርገው ቁጭ ብሎ እንግዲህ ሸዋ በባህሪው መምከር ይወዳል። ምክር ጦርነቱ ላይ ብዙ ጊዜ ሲመጡ የሸዋ ነገስታቶች በባህሪያቸው ልክ ማታ ማታ ላይ ሲሆን ምክር ይመክራሉ። ቁጭ ብለው እንዴት ነው ነገ ጠዋት አካሄድ እንዴት ነው የተጣላም ካለ እዛው እያስታረቁ ምክር የሚወደስ ስትራክቸሩ ማለት ወይ እሱ ከዛ ስትራክቸሩን ቁጭ ብለው እንዴት እናድርግ ነጭ አሳዩን መሄድ አለባቸው። በቃ ይሽ እንዴ ጣይቱ
ለምንድን ነው የሚሄዱት? መሳሪያቸውን ያስቀምጡ። ዋጋ ከፍለናል፣ የእነሱ ካስ ይሆናል። መሳሪያቸውን ያስቀምጡ። የሚሄዱ ከሆነ ይሄዱ። እስካሁን ኮነኔው ራሱ በቃናል። ፈጣሪ ራሱ ይቆጣናል። እንደው ፈጣሪ እጃችንም አንድ ነገር እንዳንነካ ተብሎ በሸዋ ድምፅ በሸዋ ነገስታቶች የጦር መሪዎች ድምፅ ብልጫ ጎንደሮች ተሸንፈው እነዛን ሰዎችን ጥይታቸውን እንኳን ሳይነኩባቸው ይሄዱ እና አንዳንዴ ከዛ ኃይል ሰብስበው እኮ አይደለ። ከዛ የሚገርምህ እነሱ ግን ቃል አስገብቷቸዋል። በአዲግራት ነው የምትሄዱት፣ አድዋ ላይ እንዳትሄዱ ብሏቸው እነሱ በአዲግራት ትተውት እኛ ባለፈው ነው ስንቃጣ ወይ ደግሞ ፍሬወይን የምትባል ከተማ አለች። ስንቃጣ ስንቅ ያጣበት ነው። በሱ በኩል አድርገው በሃውዚን አድርገው በነበለት አድርገው እንዳ ባገሪማ አድርገው አድዋ ገብተው እነገዛ ሰዎችም ኃይል ጨምረው እኛን ወጉ እና ስለ ሚኒሊክ አሁን እኮ ምንድነው ሐሳብና አንተ እንዳልከው አንዳንዴም ሲበዛል ነው ትላለህ እና ይበዛል ሁሉ ከየዋህነታቸው በጦርነት ውስጥ የሚሄድ የሚገባን ሴኩላሪዝም ቅድም እንዳልከው እምነትና ፖለቲካውን ወታደራዊ ነገሮችን ቀላቅለው ከእምነቱ ጋር አድርገውና የዋህነታቸው አንዳንድ ጊዜ ዋጋ ያስከፍል ነበር በወቅቱና አፕሪሺየት አደርጋቸዋለሁ። ሚኒሊክ የሚቆላመጥባቸውን ቃላቶች እስቲ ንገሩ። እምዬ ይባላል አይደል? እሺ ሌላስ ሞክሩ እስቲ። እምዬ ነው የማውቀው። እንግዲህ ይሆናሉ ብዙ የዓለም ጣዕም ይባላል። የዓለም ጣዕም ሚኒሊክ ይሏቸዋል። ይገርመኛል በጣም ነበር። የዓለም ጣዕም ሚኒሊክን ታውቃቸዋለህ ብሎ የሆነ ልጅ አወራኝ። የዓለም ብርሃን ቅዱስ ጳውሎስን አውቃለሁ። ብርሃን ዓለም ሲባል የዓለም ጣዕም ሚኒሊክ ሲል ከዛ ሰርች ሳረግ እንትና የጻፈውን አገኘ። ዲያቆን ሄኖክ አይደል? አሁን ቀጥሎ ያንብብላችሁ። እንዴት ቆንጆ መሰለ። ምን አሁን አንተ የዓለም ጣዕም ሲባል የዓለም ጣዕሟ ጨዋ ምናምን ልክ አልጫወት ቢሆን ምናምን አይነት ማለት ምን እንደሆነ ስማ። የዓለም ጣዕም ሚኒሊክ። በአንድ ወቅት አጤ ሚኒሊክ ያማረ ሙሉ ልብስ አሰፉ። ሰፊው ጥሩ አድርጎ ስለሰፋላቸው ሲለብሱት እንደ ሕፃን ፈነደቁ። መስታወት ፊት እየተንጎራደዱ አይተው አልጠግባሉ። ከዚያ ሰፊውን እስቲ አንተ ደግሞ ልበሰው አሉት። ልብስ ሰፊው እሺ ብሎ ለብሶት መጣና በፊታቸው እጅ ነሳ። ልብሱ አምሮበት ነበር። እጅ ነስቶ ሲቆም አዩትና አንተ ቀጣፊ እጅ የነሳኸው አውልቅ ብልህ ልታስኮንነኝ ነው? በለኔ ሌላ ስፋልኝ ብለው ከነ ልብሱ ሸኙት። ሰፊውን ልብሱ ሁለት ሴቶች አጤው ፊት ለክስ መጡ። አንድ ደራሲ ወዳጄ ነው የነገረኝ። አንደኛዋ ሴት ክሷን እንዲህ ስትል አሰማች። ጃንሆይ ይፍረዱልኝ፣ ይህቺ ሴት አንቺ ቱርክ ብላ ሰድባኛለች አለች። ምኒልክ ወደ ተከሳሿ ዞረው ቱርክ ብለሽ ሰድበሻታል ብለው ጠየቋት። ተከሳሿ አዎ ሰድቤያታለሁ ጃንሆይ አለች። ካሳ ለመካስ ስትጠይቅ ግን የለኝም ድሃ ነኝ አለች። እምዬ ምኒልክ እንዲህ የሚል ደብዳቤ ያጻፉ። እገሊትን ቱርክ ብላ ስለሰደበቻት ካሳ የሚሆን 5 ብር ከግምጃ ቤት ወጥቶ እንዲከፈላት ይሁን። አጤ ምኒልክ ከመኳንንታቸው ጋር ግብር ሊበሉ ወደ አዳራሽ ሄዱ። ሊገቡ ሲሉ ግን ምኒልክ እንዲህ አሉ። አሁን እኛ ልንበላ ከገባን ባለሟሎቻችንና ፈረሰኞቻችን ሳይበሉ ከቆዩ ልባችን አያርፍም። ስለዚህ እነርሱ ገብተው ይብሉና ከዚያ በኋላ ያለ ሐሳብ ስንጫወት እንቆያለን። ስለዚህ እነርሱ ከውጭ ቆመው አገልጋዮቻቸው ገብተው በሉ። አንድ ድንቅ አባት ነው የነገሩኝ። በአዝማሪ መመስገን የሰለቻቸው አጤ ምኒልክ አንዱን አዝማሪ እስቲ አሁን ደግሞ ስደበኝ አሉት። አዝማሪው እንዲህ አለ። ይገድሉኝም እንደው ይኸው ቆምኩሎ የዓለም ጣዕም ምኒልክ ብዬ ሰደብኩ። ቅኔውን ይሞክሩት። ይገድሉኝም እንደው ይኸው ቆምኩሎ የዓለም ጣዕም ምኒልክ ብዬ ሰደብኩ። ይሄንን እንትና ተክለሐዋርያት በመጽሐፋቸው ላይ እንትን ብለው ጽፈዋል። ፎቶ ይለቅማሉ። ልጅ ናቸው፣ 14 ዓመታቸው። አድዋ ጦርነት ካለቀ በኋላ ንብረት እንትን ሲሻሙ እነዛ ጥለው የሄዱትን እኚህ ይለቅማሉ ፎቶ። አርቲስቲክ የሆኑ ነገሮች ነው የሚለቅሙ፣ የካሜራ ጋዜጣ ምናምን። ከዛ 2 ፎቶ አገኙ። ስዕል ነው አክቹዋሊ ፎቶ አይደል። እና ያገኙት ስዕል ላይ አንደኛዋ ሴት ጥርሷ ገጣጣ ነው። አይቺ እቴጌ ጣይቱ ናት። ምኒልክ ትንሽ ለምዝ አለባቸው መሰለኝ። የዓለም ጣዕም የሚለው እሱ ነው እና አለቀሱ ነው የሚለው። ቀጥሎ ሊሰድባቸው ሞክሯል። ሻሽ ለምን ነው የማያውቁት?
የትኛው ፎቶ ላይ ነው ከሻሽ ውጭ ያያችኋቸው? በፀጉር አድናቃቸው እኔ ግን በረሃ ይመስሉኝ ነበር። ቪዲዮ ነው ልክ እመቤታችንን ፀጉሯ ላይ ታውቃላችሁ። እርግጥ ፀጉር መሸፈን የሴቶቹ ነው አይደለም። በሸዋ ነገስታቶች ላይ ብዙ ጊዜ ፀጉር ይሸፈን የጀግናዎች አካል ብዙዎቹ የራሳቸው አባትም ራሱ ሳለስላሴ ወይም ኃይለ መለኮት እንደዛ ምናምን አላቸው። ግን ምናልባት እኔ እንደውም የመሰለኝ ፀጉር እንደዚህ መያዝ ምናምን የሸዋ ከዛ በፊትም የነበረ ማሰር ማለት ወንድ እንደዚህ ማሰር ሙሉ አይደለም። ለነገሩ ይሄ እንትንንም ሲለብሱ አይታችሁ ከሆነ ይሄ ፋኖን ቀይ ያለበት ጃኖ አንዳንዴ እንዲህ ያስራል። ጃኖ ነው አይደል? ጃኖ አይደለም። ጃኖ የጎንደር ነው። በርኖሱ ነው የምትለው አንተ? በርኖሱ ሲለብሱ ያስራሉ። ሁሉም አለ። አሁን እኔ እንትኑን ነው ለምን ሰደባቸው? ለምጣም ሲል ሰደባቸው፣ ግን ያለምጣም እና ያቺን እንደ እንትን ተወስዶ ሚቶሎጂ ጥቅሙ እዚህ ጋር የምትወደውን ሰው በታሪክ ታጅበዋለህ ዙሪያው ሰውየውን ክብር ማብዛት ነው። እና አሁን ይሄ እኮ ተብሎ ላይሆን ይችላል፣ ተብሎም ሊሆን ይችላል። ኢንቢትዊን ነው ሚት ስለሆነ ግን እንትን ይፈጥራል፣ ጀርገን ይፈጥራል። ለምሳሌ ማሬ ምናምን ልትል ትችላለህ ሚስትህ እኮ ማር ግን አለች ጣዕሟን እየጨመርክ ስለዚህ ልክ እንደዛ ማሞካሻ ማጣፈጫ እንደዛ አስበው ይሆናል ማጣፈጫ በቃ ሰውን በጣም ጥሩ አድርገህ የራስህን ሰው ለማቅረብ የምትሄድበት ማለት ነው። ያለምጣም እና የቱ ጋር ነበር ትንሽ መንገድ ብዙ ላይ ስናወራ በነገራችን ላይ ከአንተ በደንብ እሱ ከአዲስ አበባ ባለ ጉዞ በኋላ ደግሞ እሱ ቢያወራ ቆንጆ ነው። ምክንያቱም እኔ ብቻ እንዳወራ ስለዚህ አሁን መጀመሪያ ግን አንተ ስታወራው ይሄንን ሀረርጌውን አሪፍ ያደርጊው እና ምን ላይ ነው እንትን ላይ አይደለ ቦረዳ ላይ ነው። ከዛ ቦረዳ በቃ በጠዋት መነሳት አለብን እንደተባለው ምንጊዜም ሌሊት ላይ ነው ጉዟችን የምናደርገው። ደግሞ 9 ሰዓት ላይ በቃ ተጠናቀነዋል። 8 ሰዓት ተኩል ነሳል 9 ሰዓት የሌሊት ጉዞ ነው። ወር ላይ ቀና ስትል የምታየው ከዋክብት ነው። አጋጣሚ ደግሞ የምንሄድበት ጊዜ የካቲት ይሄ ወር ሰማይ የጸዳ ጊዜ ነው። ከዋክብቶቹ የሚገርም ከዋክብት ናቸው። አንቺ ኩልቢ ስቴጅ ፊት የነገርኩህ እና የከዋክብቶቹ ብርሃን ነው እንጂ ጨረቃ እንኳን የለም። ጨረቃ ያለ እንትን ነው። ከእንስሳ ጋር አለ፣ ጅብ አለ። በጣም ነው የሚያስፈራው። አይ ድምፅ ብዙ የለም። ወደ ከተማ አካባቢ እኔ መሀል አደረገው እኔ እፈራለሁ። እኔ መሀል ሁለት ወታደሮች ናቸው። በአጋጣሚ ሁለት ወታደር ነበር እኔና ዮናስ። የቤት ልጅ ነው አይዘው የሚሄዱት። ሩቤልም የዋዛ አይደለም። በጣም ጎበዝ ነው። አፕሪሼት አደርገዋለሁ። የጉዞ ላይ ጥሩ ገስካሽ፣ ፊዚካል ፊትነሱ ምናምን ጎበዝ ነው። እና ብቻ እየሄድን ነው ከቦረዳ በጣም ራቅንባቸው። እንደውም በጣም ፈሩ እኮ የአዲስ አበባ ልጆች እኛን ኮርዲኔት የሚያደርጉ ልጆች ፍጥነታችን አይተው በጣም ነው። ጠዋት ላይ ስንነሳ በመኪና ሄድን ኦልሞስት ልንደርስ ነው። ትንሽ ቦታ ነው እና ምን አለ መሰላችሁ ምግብ መኪና ነው የሚያመጣል። እኛ መኪና መንካት አንችልም። ቢራ መጠጣት አይቻልም። ከፈለክ መጠጣት ከፈለክ ወይ አረቄ ወይ ጠጅ ነው። በቃ 1888 ዓመተ ምህረት ሲስተም እንዲሆን ነው። ሞባይል ታስቀምጣለህ። መኪና መንካት አትችልም። በቃ ሁኔታው መንፈሱ ወደዛ እንዲወስድ ትልቁ ነገር ግን ምግብ ያመጡልናል በወቅቱ የነበረው ማለት ነው። እና ምግብ ሲያመጡልን የምናደርገው ምንድነው የሆነች ትንሽ የሰፋ ያለች ቦታ ላይ እንጠብቅና ብዙውን ጊዜ በስተግራ ሳይሆን በስተቀኝ መኪናው እላችን ላይ እንዳይወጣብን ሪሌት መኪናው ካለው በተቃራኒ የሚመጣው በተቃራኒ እንፈልግና ከዛ የሆነች እኔ በኦሮምኛ አሮጊቷ ነው ምናምን አሮጊት ማለት በኦሮምኛ ምን ነበር አይደለም የሆነች ከተማ በአሮጊት ስም ነው የምትጠራው። በዚሁ በእንትን በቦረዳና በካራሚሌ መሀል ላይ ያለች ካራሚሌ ሲሆን እንትን ሂርና በሂርናና በዛ መሀል ላይ ያለ ትንሽ መንደሮች የሉ እንደዛ ደርሰናል። ከዛ አራታችን ክብ ሰርተን ወዲያውን ቅድም እንዳልኳችሁ በጣም ስንጓዝ አንዳንድ ቦታ ላይ ቶሎ ለመድረስ ብለን በሩጫ ሆነ ተውት ጉዞ ቀረ። ጉዞ እረፍት ሆነ። አካላችን ከመጠንከሩ የተነሳ ቀዝቃዛ ወቅት ስለሆነ ሩጫ። ከዛ በኋላ ልክ የሆነ ቦታ ላይ ስንደርስ ይደክማል። ጉዞ ማለት ሩጫ ጉዞ። ምክንያቱም 14 ቀን ነው የተሰጠን። አዲስ አበባ ቶሎ ብለን መግባት አለብን። ምንም ቀን ማረፍ የለብንም። በ14 ቀን አናቱ ላይ ነው የገባነው። ከዛ ጥግ ላይ ይዘን መኪናው ምግብ እስከሚያመጣልን ከመቆማችን በፊት ያው ቅድም እንዳልኳችሁ ሰውነታችን እያቀዘቀዝን ነው። እኔ ፊቴን ዞር ያለው በኃይሉ እንደዚህ ነው 45 ዲግሪ ከኔ
ከዛ ሲቀጥል እንደዚህ ደግሞ ኩሪቤል አለ፣ እዚህ በኩል ደግሞ ዮናስ አለ። በደንብ ነው ኢቨንቱን ማቆም። ከኋላ ጀርባ መኪና መኪኖቹ ይመጡና ተዳፋት ነገር ነው ካርቭ ይመጡና ትንሽ የመንደር እንደዛ ነው የሚያልፉት መኪኖቹ። እኛ መንደሩ ውስጥ ከምንገባ እዚቹ ጋር በልተን እንሄዳለን የሚል ሀሳብ ነበር። ከዛ መኪናዋ ልጁ ህፃን ልጅ ነው እንደዚህ እያደረኩ ሽው ሲል አይቻለሁ። እነሱ ግን በደንብ አይተውታል። የሆነ ሴትዮ ከፍ ብላ ህፃን ልጅ አቅፋለች። ግራ ገብቷታል። በጠዋት ነው አይ ቲንክ 1-2 ሰዓት አካባቢ ይሆናል። ጀንበር ወጥቷለች እና እንደዚህ በሩ አጠገብ ጋር ኤክሰርሳይዝ የሚያደርግ ሰው ግራ ገብቷት እዚህ ላይ የለበስነው ነገር ደህና ነው እሱን ኬት የመጡ አይነት ግራ የተጋባ ነገር ልጅ ይዛ ቆማ እንደዚህ ያየች እንደዚህ ስትሬት መንገዱ በሩ ላይ ነው መንገዱ ያለው። ከዛ ተዳፋቱ ከላይ ያለው ተራራ እሷ ተራራ ስር ነው ያለችው። ተራራ ስር ያለው ውሃ ይወርድና በክብ ነገር ዲሽ ተሰርቶ ቱቦ በዛ ውስጥ አስፋልቱን አቆርጦ የሚወጣበት ቦታ ነው። እሷ ገደሉ ያ ክፍት ቦታ ላይ በሩ ስር ነው ያለው ልጅ የሴትዮዋ። ከዛ ልጁ እንደዚህ ሲመጣ ህፃን ልጅ ነው አይ ቲንክ 12 ዓመት የገጠር ልጆች ያው እድሜ የሚታወቅ ነገር ባይሆን 12 ዓመት ምናምን ይሆናል። ሳይክል ምን ፍሬን የሌለው ምን የሌለው የገጠር ልጆች የሉም። እኛን እያየ በጣም እየበረረ ነው እኛን እያየ ከርቭ ነች እንግዲህ ድንገት ከርቭ ላይ ሲደርስ ልጁ ይነቃል መሰለኝ። ከርቭ ላይ መኪና ገብቶ ምንም አልገባበትም። እንዲህ ብቻ ለማድረግ ሲሞክር ሲያጣው እንደዚህ ፍላት መስሎታል ልጁ። ቀጥታ ውስጥ ነው የገባው። ያኔ አብረን ቦታ ማለት ነው። ይሄ አገጩ ለቋል። እንደዚህ ይዞት ነው እግሩ የለም ቧ የሚል ነገር ድምፅ ስንሰማ እኔ ክውን ያልኩት ምንድን ነው የሱ ልጁ ገባ። እሱን ማለት ዮናስ አለ። እኔ በቃ እንደዚህ አይነት ነገር ላይ ብዙ ጊዜ የሆነ ችግር ሲፈጠር ደም ስሮች ይሁን የማይሰብ ዝም ብዬ ነው የምቆሙ ደንግጬ። ከዛ ዮናስ ያው ወታደር ቤት አንጥቶ ይጣቀመው ስለኝ ሲያወጣው ያልጩ ላሱ እዛ መኪና ቆመን ብንለምን ሰው ሊወስደ መሰለም። መጨረሻ ላይ ጩኸት ሲበዛ ከወጣቶቹ መንደሩ ያሉት ልጆች ተጠቃለ መጡ። ከዛ በኋላ ምንድነው አለች ነገር ጠይቋት። እኛ እዚህ ቆመናል ልጁ ዘጋ አስተኝተናል ማን ምናምን ሲል ፋክቱን ነገረቻቸው። መጥቶ እዚህ ውስጥ በዲሽ ይኸው ሳይክሉ እዚህ ውስጥ ነው የገባው የነሱ መኪና ነው የገጨው በይነሱ እና ለናሳክመው ነው ምናምን አይነት ነገር። እኛ ኦሮምኛ አንድ ልጅ ብቻ ነው ኩሩቤል ያቀምሽ። ከዛ ላይ በአጋጣሚ ጠጋ ብዬ አይን ላይን ታይ ኮቶ አለች ዘጋ ጮት ምናምን አለ በዲ አለች በዲ ነው ያለች። ምንድነው ኦኬ ጥፉ ከዛ ዞር ብዬ መጣሁኝና በዲ ማለት ማን አንተ እየጠየቁት ጥፉ እኮ ያለች ነው ባልከዛ ምን እናደርጋለን ታዲያ ነው ወንድም አልበላችሁ ምን ገና ምንም ምግብ የለም። ማን በላ ገና መኪናውም የለም እኮ በቃ እኛ መኪና ያዝን እንግዲህ መኪና የነሱ መኪና ነው በመኪና መጥቶ ማለት ብቻ ምክንያት ነው። ልጁን እዛ አስቀመጥን እነሱ እየተጨቃጨቁ ብቻ ቁልቁለቱ ወረዳልና ልጁ ደግሞ ስልክ ምን ደውለትም ልጅ ነበረ ሸጥ ውስጥ እንደዚህ ገባን። አንዱን ካራማን ነው እንትን ምን ነበረ ከተማው አይደለም ሂርና ወሴዳን ማለት በዚህ በኩል አሉና ጥልቀት ወደ ውስጥ ገባን። ከዛ በኋላ በቃ ሂርና ገብተን ሂርና ላይ አደን። ጧት ላይ ማታውን ሆኖ ለከንቲባው ሪፖርት አደረግን ያለውን ነገር እንደዚህ ነው አደጋ ሰምተናል። እዛ አካባቢ ላይ ከኛ ጋር አንድ ላይ ግንኙነት ይችን ልጅ ስለምንለብስ አይነ ነገር ሆኖ አደጋ እንዳይፈጠርብን ያለው ሲቹዌሽን ሙሉ ነገር ናቸው። እዛ ተቀበሉን። ከዛ በኋላ ግን ግብረ መልሱም እንዴት እንደሆነ እኔ አላውቅም። ያሳቸዋል እንትን ነው በቃ መኪናችን እንዳትታወቅ ፍራሽ ከላይ ማስቀመጥ ተውን። እሷን አስታውሳለሁ ከውስጥ አስገባን መኪናችን እንዳይለኝ ለመኪናችን ካዩት አይተናኮራል እና እኛ እዛ አደረ ሩም ይዘን ጧት ያደርና በጧት ተነስተን ከካራሚሌ ከማን ሶሪ ካራሚሌ ደጋገምኳት ከሂርና ተነስተን አራተኛ ላይ ያገባን አሰበ ተባለ። ሚኪ ባለፈው ቪዲዮ ሰርች ሳረግ ሽልላ ያያየው ካልኩሌት ማታረግ ቁጭ ተብሎ ይሸለላል። ቁጭ ተረግ አይ ዝም ብሎ ለመጫወት ምናምን ካለ በስተቀር እንጂ እስቲ ሞክር ጀምር ወይስ በእንትን አግኝሽ የሆነ ሙዚቃ ምን ታካ ካንተ ላይ በዛ በፈለግ ተከትለን የሚያመጣው ሙዚቃ ምንድነው? ይሄ ኢትዮጵያ ሀገሬ አፍሪካ መቀነት ጮክ በላ የነፃነት አርማ የሉዓላዊነት የአናብስቶች
የአንበሶች ተራራ ኑሪ ለዘላለም ቅድስት ኢትዮጵያ። ዳግማዊ ምኒልክ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ ምኒልክ ዳግማዊ ምኒልክ ዳግማዊ ምኒልክ ምኒልክ ኢትዮጵያዊነት ይለምልም። ዘራፍ አካኪ ዘራፍ ዘራፍ መቀበል አለ። አይዞን አይዞን ስንገባ እንደዛ ብለን ነው የምንገባው። አይዞን ኃይለኛ ሸላይ ነበር ገለስ ቪዲዮ ላይ ያየው ጎበዝ ነች። ይለወጥባሉ ላጭራሽ ሙዳ መጥቶ ነበር። አንተ ማለገባ ሚካኤል ወደ ሚካኤል ሚሊዮን ሄደ። ቀጥሎ ማፈሪጩ ይውሽ አይ ችግር የለውም። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ሰላም አብሎኝ ብሎ ተነሳ የሌሊት አውሬ ቀን አንበሳ አደራርቦ ወጣ የነጭ ሬሳ። ዘራፍ አካኪ ዘራፍ እኚህ ፈረንጆች የቸገራቸው በጎንደር ቢሉ መግቢያም የላቸው መይሶ አስሮ መድፋ አሰራቸው። አጼ ፋሲል ጋፋቴ ነበር የወልድ ጌታቸው ምስክር ነበር። ጎንደር ከተማ ቢያሸንፏቸው ጎጃም ቢሸሹ ብልጠት መስሏቸው በላይ ሽፈራው ተቀበላቸው እየዘገዘገ ካባይ ጣላቸው። ትግራይ በሄዱ ማን ሊሰማቸው አሉላ አባ ነጋ ተቀበላቸው አደራርቦ ጣላቸው። መላው ጠፍቷቸው ሲደናገሩ ደግሞም ሸዋን ይዳሉ ይባስ መረሩን መጫወቁና አጼ ሚኒሊክ ያድዋው ጀግና ጠላትን ከጣይቱ ጋር የመታ ዝናው ይወራል በሁሉም ቦታ። ረጋጅሬ አልመጣውም ሲሉ መጣውን ገና ዝናብ ያዘለ መስሎ ዳመና። ዘራፍ አካኪ ዘራፍ የት ነበረ ይሄ? አንተ በጣም የሆነ አሁን ቪዲዮ ዩቲዩብ ላይ አይቼው ነበር። የት ነው እንደዛ ሲሸልም ነበር? አንድ ፎቶ ድንገት የመጨረሻው አድዋ የገባን ሰዓት ላይ እንትን ማድረግ ነበረብን መሰለኝ የሰርመኑን ምናምን ስሜቱ መግለጽ ነበረብን መፎከር ነበረብን። ኦኬና ድንገት የነበረው ወቅቱ በተለይ እኛ ደግሞ ሰባት ደግሞ በቃ የመጨረሻ ቀለጥ ያለበት ጊዜ ነው። የእንትኑም የትግራዩም እንትን እዛም መቀሌ ስታዲየም ብሎኬት ተፈርሷል። የዚህኛው መስቀል አደባባይ የሚመራረቁበት ጊዜ ነበርና የእኛ ታይሚንግ እንትን ነበረ ዝም ብለን ማለፍ መታወል እንዲባል እንትኗን ፕሬዚዳንቷን ነበረች በእኛ ጊዜ እና ማለፍ ነው የነበረበት ምንድናቸውና በቃ መጥቷል ተብሎ ማለት ነው። እና ከወጣን በኋላ እቺ ሚኒሊክ የምትለውን ዜማውን ምናምን ማዜም ነበር ብላ መሀል አስፋልት ላይ ዝም ብዬ ዘራፍ ማለት ነው። ለካ ልጆች ተሰብስበዋል። ድንገት አርቲስቶች ምናምን ነበሩ። ድንገት ከመሀል የሆነ ልጅ ካሜራ ከሄደ አሪፍ ፎቶ እና ቪዲዮን ቀረጸ እና ለፎቶ በጣም ቫይራል ነበረች። በጣም ከሲቻለው ምናምን አቧራውም አለ ምናምን የመጨረሻው አድዋ ማለት እና እኔ ላይ ነው የመጡት ልጆቹ ሰርክሉ ማለት ነው። እያለፈ በቃ መቶ ሄዳል ስብዬ አድዋ ላይ ያሬድ የተናገራት እንትን ነው መሰለኝ ይሄ የመጨረሻው አድዋ ላይ ይወር ነው። ሌላ ግጥም አለ። ያቺ ያለች እንትን አንታስ ነጭ ነው ልብሳቸው ነው። አንድ ቅድም ባዶ እግራቸውን እንዳይሄዱ ስለሚሄዱ እንትን ከሰከሱባቸው እንዳለው አንድ ሌላው የጦርነት ዲሲፕሊን እኛ ማንችለው እንትን ማድረግ ልብስ መቀየር። ነጭ ነው የሚለብሰው ነጭ ከሄሊኮፕተር እንድታይ እና የሁለተኛው በተለይ መርዝ ጋዙን ለመርጨት አበሻ ጀብዱ ቀይሩ እያልኳቸው አይሰሙም ማለት ለምንድን ነው የሚለብሱት የሚለውን ግን ፊሎሶፊካሊ ለመረዳት ስሞክር በግጥም ማለት ነው ረድ ልከሽልኛል እሱ ግጥሙና ነጭ ነው ልብሳቸው ጦርነት ሲገጥሙ ሲያሸንፉ አይደለም ድል የሚያጣጥሙ በደስታ ሊሞቱ ቀጠሮ እንዳላቸው ጠላት አሸበረ ነጭ መልበሳቸው ጦር ያሳምራሉ ሰርግ ያስመስላሉ ሞትን ሊቀድሱ ጥበብ የለበሱ ጦርነት ሲያገኙ እንደ ታላቅ ዕድል
በአንድ ይዘምራሉ ሞትን እንደገድል ታቦት እንዳጀበ የሰንበት ተማሪ ማልዶ እንደጀመረ አዛና ሳማሪ ከጦራው ድማ ላይ በውበት ማደግደግ በጀግንነት ማደግ ልማዳቸው ሆኖ ለሞት መሽቀዳደ አንበሳ ይመስል ግዳይ መጣል እንጂ ድል አያካብዱ